በአገራችን ፊልም አሁን የደረሰበት ደረጃ ከመድረሱ በፊት በየዘመኑ ጊዜ ያመጣቸውን ቴክኖሎጂዎችን በመጠቀም ሲሰራ ቆይቷል። የመጀመሪያው ሰይጣን ቤት ተብሎ የሚጠራው ሲኒማ ቤት ተገንብቶ በፈረንሳዊ ሙሴ ቴራስ አማካኝነት ፊልም መታየት ከመጀመሩ በፊት በአውሮፓውያኑ 1920 በ16 ሚሜ በጥቁርና ነጭ ፊልም የንግስት ዘውዲቱን የንግስና ታሪክ በዶክመንታሪ ለእይታ ማቅረብ ተችሎ ነበር። ይህ ዶክመንታሪ ለኢትዮጵያ ፊልም ጅማሮ ከፍተኛ ሚና መጫወቱ ይነገራል። ሌላው በኢትዮጵያ ፊልም ታሪክ ውስጥ ትልቅ አስተዋጽኦ ያበረከተውና በግንባር ቀደምትነት የሚጠቀሰው ልቦለዳዊ ፊልም በ1957 ዓ.ም በጥቁርና ነጭ የተሰራው ሂሩት አባቷ ማን ነው የሚለው መሆኑን መረጃዎች ያሳያሉ። በኢትዮጵያውያን የፊልም ባለሙያዎች ብቻ ተሰርቶ የቀረበው የመጀመሪያው ባለቀለም ፊልም ደግሞ አስቴር የተሰኘው ነው። አስቴር ፊልም የአንድ ወጣት ሴትን የህይወት ውጣ ውረድ የሚያሳይ ሲሆን በዘመኑ የተለያየ የኑሮና የትምህርት ደረጃ ላይ ያሉ የትዳር አጋሮች የሚደርስባቸው ጫናን ይዳስሳል። ፊልሙ በ35 ሚሜ ተንቀሳቃሽ ምስል በቀላሉ ከዘመኑ ጋር እንዲሄድ ተደርጎ የተሰራ ነው። አስቴር በኢትዮጵያ ፊልም ኮርፖሬሽን አማካኝነት የተዘጋጀ ሲሆን በውጭ ሀገር የፊልም ሙያን ተምረው በመጡና ለሙያው ፍቅር ባላቸው ሰዎች ተሰርቷል። በትወናው አርቲስት ተፈሪ አለሙ፣ ጥላሁን ጉግሳ፣ ትዕግስት ደጉ፣ ኤልሳቤጥ መላኩ፣ ጀማነሽ መላኩና ሌሎች አንጋፋ ተዋናዮች ብቃታቸውን አሳይተውበታል። በሲኒማቶግራፍ አቶ አበበ ቀጸላ፣ በድርሰትና በዳይሬክቲንጉ ደግሞ ሰለሞን በቀለ ወያ፣ በፕሮዳክሽን ማናጀርነት ጌታቸው ከፈኔ እንዲሁም በአርት ዳይሬክተርነት አድማሱ አለሙ ተሳትፈውበታል። የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ከ34 ዓመታት በፊት የተሰራውን ይህን የመጀመሪያ ባለቀለም ፊልም ወደ ዲጂታል ፊልም በመቀየር ባሳለፍነው ህዳር ወር አስመርቋል። በዲጂታል መልክ ዳግም የተሰራው ፊልሙ ሙያዊ ግምገማዎችን ካለፈ በኋላ ማስተካከያዎች ተደርገውበት ለህዝብ እይታ ሊቀርብ መሆኑም ተነግሯል። አስቴር በመንግስት ሲኒማ ቤቶች ለእይታ ከቀረበ በኋላ በአገራችን በተለያዩ ከተሞችና ዩኒቨርሲቲዎች እንዲሁም በውጭ ሀገራት ለማሳየትም ታቅዷል። የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ፊልሙ ለተመልካቾች እይታ ከመቅረቡ በፊት የፊልም ባለሙያዎችና የፊልም አድናቂዎች በተሳተፉበት የኪናዊ ሂስ ፕሮግራም በሲኒማ አምፒር አዘጋጅቷል። ኤንቢሲ ኢትዮጵያ በዝግጅቱ የተገኙ የፊልም ባለሙያዎች ፊልሙን ለተመልካች እንዲበቃ እያደረጉ የሚመለከታቸው አካላት ጋር እንዲሁም በወቅቱ ፊልሙን በመስራት የተሳተፉ ሰዎች ጋር ቆይታ አድርጓል። አንተን እየጠበቅን ነበር። አሁን አይደል እንዴ ከሐኪም ቤት የመጣው? ሐኪም መሆኔን ዘነጋሽው? ሐኪም አለማግባት ነበር ቀድሞ። እሺ ግድ የለም። ወደሽ ነው? ኧረ እባክህ ተው ትንሽ አስብልኝ። በዓላችን አንተ በሌለህበት እንዴት ይከበራል? እኔና አንቺ አውረን አልተፈጠርንም። ማንነቴ ልታስታውሰኝ ፈልገህ ነው አይደል? አስቴር ፊልም ለረጅም ዓመታት በመዘክር በክብር ተቀምጦ የነበረ ፊልም ነው። 10 የሚሆኑ ሪሎች በ35 ሚሜ የተቀመጠ ነው። የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮና ሲኒማ ቤቶች በመነጋገር ከወመዘክር አምጥተን እዚሁ ሲኒማ አምፔር ላይ ማስተዋደድ ከተፈጠረ በኋላ ሪሉ ለስካኒንግ ምቹ ከተደረገ በኋላ ሲኒማ አምፔር ወደ ግሪክ ሀገር ሄዶ ፊልሙ ዲጂታላይዝ እንዲደረግ ተደርጓል። ሙሉ በሙሉ በጀቱን የቻለው የአዲስ አበባ ሲኒማ ቤቶች አስተዳደር ሳይሆን የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ነው። ግን የአዲስ አበባ ሲኒማ ቤቶች አስተዳደር ሳብታይትል ወደ ውጭ ሀገር ይዞት ለመሄድ እንቅስቃሴ ስላለው ሳብታይትል አሰርቶለታል። በእንግሊዘኛ ሳብታይትሉ ሙሉ ደግሞ የአዲስ አበባ ሲኒማ ቤቶች አስተዳደር ነው ያሰራው። ውጭ ሀገር ሄደው የተማሩ ታላላቅ ፊልም ባለሙያዎች ነበሩ። እነሱ ተሰባስበው የሰሩት ፊልም ነው። ስለዚህ አንደኛ በዓለም አቀፍ ስታንዳርድ መሰራቱ፣ ሁለተኛ በባለሙያዎች መሰራቱ፣ ሶስተኛ በደንብ በተቋቋመ ኢትዮጵያ ፊልም ኮርፖሬሽን በሚባል መስሪያ ቤት ውስጥ መሰራቱ ይሄ በጣም ልዩ ነው። በተለይ ከዛሬ ጋር ብናነጻጽረው ዛሬ በግለሰብ ደረጃ ነው ፊልምን የምንሰራው። ያኔ ግን ኮርፖሬሽን የሚባል በአገር ደረጃ ያለ ነውና ይሄ እንደ ዛሬ ላይ ሆኜ እንደ ፊልም ሰሪ ሳስበው የሚያስቀና ነገር ነው። በአስቴር ፊልም ላይ የነበረኝ ሮል ማለትም ከዛሬ 34 ዓመት በፊት በተሰራው አስቴር ፊልም ላይ የረዳት ፊልም አንሽነት ሮል ነበረኝ። አስቴር ፊልም ሲሰራ በወቅቱ ትልቅ ስራ ነው። 35 ሚሜ ፊልም ነው። የቪዲዮ ፕሮዳክሽንም አይደለም። ምናልባት ዛሬ ልዩነቱን እንዲያውቁ የምፈልገው ነገር ቀደም የተጠቀሱት ፊልሞች አሉ። የተለያዩ ወጣቶችን ፊልም አፍቃሪውን ሲያዝናኑ የነበሩ ፊልሞች፣ እነሱ ፊልሞች በመሰረቱ የቪዲዮ ፕሮዳክሽን ፊልሞች ናቸው። አስቴር ግን 35 ሚሜ ወይም ደግሞ በወቅቱ
ሆሊውድ ይጠቀምበት የነበረውን ካሜራ በዛ ፎርማት በዛ ካሜራ ተጠቅመን ሙሉ ለሙሉ ኢትዮጵያኖች ያለ ውጪ ባለሙያ እገዛ ፊልሙ የተሰራበትና የተጠናቀቀበት ነበር ማለት ይቻላልና ምናልባት ይሄ ለየት ተደርጎ የሚታይና ህዝቡን በዚህ መልክ እንዲረዳው እንፈልጋው ነገር መቼ ስለ ደንቡ ይቅረብ እንጂ አይበሉትም። እነዚህ ደግሞ አንድ ቀን እንኳን ጥሩ ምግብ ቢያቀርቡ ምን አለበት? እጭ ጣፋጭ ነገር አማረኝ ሲሉ ስለሰማው እስቴችን ይቅመሱ ብዬ ሰርቀሽ ይሆናል። አልፈልግም። የሌባ ተቀባይ ለምን ልሆን? የታመመ ሰው እንዲድን ከፈለገ የሐኪሙን ምክር መቀበል አለበት። ዲጂታላይዝ ከማድረግ አንፃር ቢሮ ሁለት ፊልሞችን ዲጂታላይዝ አድርጓል። የመጀመሪያው 1957ቱን ሂሩት አባቷ ማነው ነው። ሁለተኛው ደግሞ ይሄኛው አስቴር ፊልም ነው ዲጂታላይዝ የተደረገው። ስለዚህ በዋናነት ቢሮ ፊልሙን ዲጂታላይዝ አድርጓል ማለት ነው። ስለዚህ እነዚህ ፊልሞች ደግሞ ዲጂታላይዝ ሲደረጉ ሀገር ውስጥ ሳይሆን ግሪክ ሀገር ድረስ ተካሂዶ እዛ የተሰሩ ስለሆኑ ትልቅ ስራ ሰርቷል ማለት ነው። በዚህ ፎርማት እንዲሰራ በማድረጋችን ትውልዱ ስለ ፊልሙ እንዲያውቅ ታሪኩን እንዲያውቅ በተለይ ደግሞ በፊልም ኢንዱስትሪ ውስጥ ያሉ ተቋማትና ግለሰቦች ደግሞ ይበልጥ መነሻችን ምን ይመስላል በተለይ ባለቀለም ፊልሞችን ስንሰራ በተለይ ደግሞ በኢትዮጵያውያን ብቻ የተሰሩ በኢትዮጵያም ባለሙያዎች ብቻ የተሰራ የመጀመሪያው ፊልም እንደመሆኑ መጠን የነበረ እድገት ምን ይመስላል የሚለውን ነገር እንዲያውቁ ለማድረግ ነው። ከዛም ባሻገር ደግሞ የሂስ መድረክ ስለሆኑ ያው ኖሌጅ ፕሮዲዩስ የምናደርግበት ነው። በየጊዜው እያደገ የሚሄድ ነው። ያው ቀደም ብላችሁ እናንተም እንዳያችሁት ይሄ ፊልም 35 ሚሊ ሜትር ፊልም ነው። አሁን ላይ የምናያቸው ብዙዎቹ የቪዲዮ ፕሮዳክሽኖች ናቸው። ስለዚህ ከፊልም አንጻር አስቴርን ከሌሎቹ በህይወት ዙሪያ ካሉ ከዛ በፊት ከጉማ ጋር ሂሩት አባቷ ማን ነው የሚለውንም ስናነጻጽረው እንግዲህ እድገቱን የምናይበት ነው። ስለዚህ ከጥቅም አንጻር ስንመለከተው ወይም ደግሞ አጠቃላይ ያለውን ነገር ስንመለከተው ያለውን እድገት የሚያሳይ መሆኑ ነው እንጂ ለዚህ ዘመን ኦዲየንስ ይመጥናል የምንለው ከኮንቴክስቱ አንጻር ከዘመኑ ከተሰራበት ዘመን አንጻር የምንመለከተው ነው። ከታሪክም አንጻር በነገራችን ላይ በዚህ ዘመን ላይ ያለ ታሪክ ጭምር ወይም ደግሞ ሲወርድ ሲወራረስ የመጣ ታሪክ ጭምር ያለው ነውና ከኦዲየንስ አንጻር ይመጥናል የሚል እምነት አለን። ከዛ ባሻገር ግን ከታሪክ አንጻር ግን ትልቅ አስተዋጽኦ ያለው ፊልም ነው። በቀጣይ ደግሞ ኦዲየንሱ ሲመለከተው በፊልም ኢንዱስትሪ ውስጥ ያለን እድገት ምን ያህል እንደሆነ ይበልጥ እያወቀ የሚሄድበት ይሆናል ማለት ነው። ሳላይ ሲደረግ ያው ከፍተኛ ወጪ የወጣበት እንግዲህ 2.5 ሚሊዮን ብር አካባቢ የፈጀ ሳላይ ሲደረግ ማለት ነው። እግሬን አላጥምም ማለትሽን ሰማሁ። ኧረ እምቢ አላልኩም። አስተማሪዎቼ የሰጡኝን እያጠናሁ ነው። እሱን ልጨርስ ብዬ ኧረ ጥናት ጉድ ነው እቴ። ለመሆኑ እንድትማሪ የሚረዳሽ ማን ነው በይ? እኔ መሆኔን ረሳሽ? ይገርማል። ብዙ ድል ሰጥቼ አጠገብኩሽ። ዲጂታላይዝ ከተደረገ በኋላ የመጀመሪያው ዓላማ ለሀገራችን ለከተማችን ነዋሪዎች መጋቢት 19 ጀምሮ ለ3 ተከታታይ ቀናት በሶስቱ የመንግስት ሲኒማ ቤቶች ሲኒማ አምፔር፣ ሲኒማ አምባሳደር እና ሲኒማ ኢትዮጵያ ፊልሙ በ8 በ10 እና በ12 ሰዓት ይታያል፣ ለእይታ ይቀርባል። የከለር ሂሶች ነበሩ ተመልሰው ግሪክ ሀገር እንደገና በጣም ለማድመቅ ሲባል በጣም ብርሃን ይበዛል፣ በጣም ለኮንደንስ ለማድረግ ሲባል ጨለማነት ያመጣል። ስለዚህ ለሲኒማ ስክሪንም አሁን ደግሞ ዘመኑ የደረሰበት ኤችዲ ስክሪንም እንዲመቹ ነው እንዲሰራ በማድረግ ኦልሬዲ አድዋን የተመረቀው ተመሳሳይ ሴታፕ ነው ከአሁኑ አይነት ያለው። በተቻለ መጠን አንዳንድ የማታ ሲኖች ጨለማ ከመሆናቸው በፊት በጣም ጥንቅቅ ብሎ የተሰራ ስራ ሆኖ እንዲወጣ ተደርጓል። ማን ነው እሱ ተደብቆ የሚሳደበው? ጥጋብ አይችም አላውቅም። ኧረ ጨረሰን ሰዎች እያስተበረ ነው። ኧረ ምን ይሻላል? ጨረሰን ሰዎች። ኧረ እባካችሁ አልምዬ ነሽ ቅርቅር
ጣዊት ልቅር አልምዬ ንሽቅርቅር ሂዶ ይለቅር። ከዛሬው ጋር ሳነጻጽረው የዛሬውን ተነሳሽነት አደንቃለሁኝ። ወጣቶች ፊልም ለመስራት በፊልም ስራ ላይ ለመሳተፍ የሚያደርጉትን ጥረት አደንቃለሁኝ። ነገር ግን ከአስቴር ምን ይማራሉ ከተባለ በነገራችን ላይ አስቴር ፊልም ሊያስተምረን የሚችለው አንድ ነገር ባለሙያዎችም የተሰባሰቡበት ወቅት ነበረ እና እነኚህ ልጆች ዛሬ ላይ የምናያቸው ወጣቶች ተነሳሽነታቸው ጥሩ ሆነው ራሳቸውንም ሊማሩ የሚችሉበት እድልን ለማግኘት ቢሞክሩ ይበልጥ ክህሎታቸውን ደግሞ በትምህርት ቢያሳድጉት በፊልም ኢንዱስትሪ ላይ ትልቅ ለውጥ ማምጣት ይቻላል እና እዚህ ላይ ይሄን ነገር እንደው ቢያንስ ትኩረት ቢሰጡት ለማለት እፈልጋለሁኝ። በንጽጽር ያልሽኝ እንግዲህ ምንድነው በወቅቱ ብዙ የፊልም ተዋናዮችን ማግኘት ያስቸግር ነበር። ምክንያቱም አይታችሁ እንደሆነ አስቴር ላይ ይሰሩ የነበሩት አብዛኞቹ ባለሙያዎች ከመድረክ ላይ የተወሰዱ ናቸው፣ ማለትም ቲያትር ይሰሩ የነበሩ ናቸው። ዛሬ ላይ ግን ብዙ አርቲስቶች ፊልም ላይ ብቻ ፎከስ አድርገው የሚሰሩም አሉ። ይሄ አንድ ጥሩ ጎኑ ነው እና የዛን ጊዜ እንደ ችግር የምናየው ነገር ብዙ ባለሙያዎችን ደፍረው ወደ ፊልሙ ጥበብ ፊልም ለመተወን የሚመጡ ባለሙያዎች አልነበሩም። ዛሬ ግን በተቃራኒው ይሄ የተሻለ ነገር አለና እነኚህ ነገሮች አጣጥሞ ይበልጥ ብዙ ነገር መስራት ይቻላል ብዬ አስባለሁ። ይካውማ በአንድ ዘመን አንድ ሀገር ውስጥ የሚሰራ ፊልም በቀጥታም ይሁን በተዘዋዋሪ ቀጥሎ ለሚመጣ ትውልድ እውቀት ያቀብላል፣ ልምድ ያካፍላል። ልክ እንደዛ እንግዲህ እኛ ጋር አስቴር ፊልም ውስጥ የተሳተፉ ባለሙያዎች ለምሳሌ ሲኒማቶግራፈሩ ጋሽ አበበ ቀጸላ ነው። እሱ ከዛ በኋላ ብዙ ወጣቶችን እያስተማረ ነው። አሁንም ድረስ ያስተምራል በአዲስ አበባ ዩኒቨርሲቲ። ፕሮዳክሽን ማኔጅመንት ውስጥ ጋሽ ብርሃኑ ሽብሩ ነበረ። ተዋንያኖቹ አንጋፋዎቹ ተዋንያን እነ ጥላሁን ጉግሳ፣ እነ ተፈሪ አለሙ፣ እነ ጀማነሽ በሙሉ እነሱም ልምዳቸውን እያካፈሉ ከወጣቶቹ ጋር እየሰሩ የመጡ ናቸው። አሁንም ድረስ ይሰራሉ በፊልም ስራ ውስጥ። ስለዚህ እውቀት ሽግግሩን ያተርፋል ይሄኛው ትውልድ። ዶክተር ከበደ አንዴ ላናግረህ። ውጤቱ እንደሚያሳየው እርግዝና ነው። እኔም እኮ አውቄዋለሁ። እኔን ስላላመነችኝ ከአንተ እንድትሰማ ብዬ ነው ያመጣኋት። ለማንኛውም ፎሎ አፕ ያስፈልጋታል። ከአንድ ወር በኋላ ይዛሃት ና። እሺ፣ ትመጣለች። በጣም ነው መቼም የማመሰግንህ። እሺ አስቴር እንሂድ። በኢትዮጵያ የፊልም ስራ እድገት እንዲያመጣ ከማመን ይጠበቃል የሚለው ነገር እኔ እንኳን ፊልም ስራ ውስጥ ከገባሁበት ጊዜ ጀምሮ ከሚሊኒየሙ መግቢያ አካባቢ ጀምሮ ልትዩ ትችላለች። ከዛ ጀምሮ የምንከራከርበት የምንወያይበት ነው። በዛ ውስጥ መንግስት የራሱ ድርሻ አለው፣ ግለሰቦች፣ ባለሀብቶች የራሳቸው ድርሻ አላቸው፣ የትምህርት ተቋማት፣ ሚዲያ፣ ሁላችንም የየራሳችንን ኃላፊነት መወጣት አለብን። እንደዛ ሲሆን ያድጋል። ሲኒማው ደግሞ ለሀገር ጥቅም እንዲሰጥ በደንብ መስጠትም ስለሚችል በብዙ ዘርፉ በካፒታል ደረጃ ሊሆን ይችላል፣ ሀገርን ገጽታ በመገንባት ሊሆን ይችላል። በተለያየ መልኩ አስፈላጊነቱን በማመን መንግስት አካባቢ እንቅስቃሴ እንዲደረግ ሁልጊዜ ውይይት አለ። ከመንግስትም በኩል በጎ ድጋፎች የሚመጡበት ጊዜ አለ። አንዳንድ ጊዜ ደግሞ በጣም ይቀዘቅዛሉ። ወደ ዲጂታል መቀየር ትልቅ አስተዋጽኦ ነው በእውነት። እነዚህም ፊልሞች እንደ ማዳን ነው። በዚህ የሚያበቃ መሆን የለበትም። ደግሞ ይቻላል። 35 ሚሊ ሜትሩን በተሻለ ኳሊቲ ማሳደግ ይቻላል። እዛ ላይ ርብርም ማድረግ አለበት። የአዲስ አበባ ባህል ቱሪዝምና ኪነ ጥበብ ቢሮ ዲጂታል ፕሮሰሱን በበጀትም በሀሳብም መርቶ እዚህ አድርሶታል። አሁን ደግሞ የሁላችንም መሆን አለበት። ይህ ንብረት የሁላችን ነው፣ ቅርስ። የሚቀጥለው ትውልድ እኛን ነው የሚጠይቀው። በአስቴር ጉዳይ የሌሎቹ ሀገር ፊልሞች ከ100 ዓመት በኋላ በጥሩ ጤንነት ላይ ይገኛል እና ልክ እንደዚህ አይነት እድል እንዲኖረን ሂሩትንም አስቴርንም ጉማንም የጋሽ ኃይሌንም ፊልሞች እና ምርት 3000 ሪስቶር ማድረግ አለብን። ከነገ ጀምሮ በፋብሪካችን ውስጥ እንድትሰሪ ለጸጋ ይነግረዋለሁ። የምታሻሺ ከሆነ ትምህርትሽን ትቀጥያለሽ። ሌላ ጊዜ የቤት ስራዎችን ቶሎ እሰራለሁ። ከዚያ በኋላ የሚያዙኝን ሁሉ ፈጽማለሁ። የለም የህይወትን ውጣ ውረድ መማር አለብሽ። ከትምህርቱ እሱ ይበልጣል። ከፊልም አንጻር በጣም በርካታ በተለይ የቪዲዮ ፕሮዳክሽኖች ተሰርተዋል። አሁን ያለንበት ዘመን ላይ ደግሞ የሚዲየሞቹ በጣም ሰፊ ናቸው። ስለዚህ ለነዚህ ደግሞ ኦዲየንስ
ያስፈልጋቸዋል፣ ተመልካች ያስፈልገዋል። አሁንም አስቴር ፊልምን በተከታታይ ከዚህ ቀናት በኋላ ባሉ በከተማችን ውስጥ በሚገኙ ሲኒማ ቤቶች ለማሳየት የሲኒማ ቤቶች አስተዳደር ድርጅት እቅድ ይዟል። ስለዚህ ያንን መሰረት አድርጎ ሁሉም የኪነ ጥበብ ማህበረሰብ ወይም ተመልካቹ አስቴር ፊልምን እንዲያይ እንጋብዛለን። ዛሬ ላይ ከ34 ዓመት በኋላ እንግዲህ ወደ 60 ዓመት እየተጠጋው ባለውበት እድሜ ይህን ፊልም እንደገና በህይወት ቆይቼ ማየቴ በጣም ደስ ብሎኛል። ሌላው ይሄ ፊልም እንዲቆይ ደግሞ ምክንያት የሆነው አካል ይህን ፊልም ዲጂታላይዝ አድርገው ለቅርስነት እንዲቆይ ማድረጋቸውም አንድ ትልቅ ነገር ስለሆነ በዚህ አጋጣሚ ምስጋናዬን ማቅረብ ፈልጋለሁኝ። እንግዲህ ሌሎች ወጣቶችን ከዚህ ተምራችሁ ከአስቴር የተወሰነ ጥሩ ነገሮች ይዛችሁ ይበልጥ በፊልም ኢንዱስትሪ ላይ እንድትራመዱ የበኩላችሁን ጥረት አድርጉ ለማለት እወዳለሁ። አመሰግናለሁ። ታሪኩ አሁን ያለንን ኦዲየንስ የሚመጥን ነው። አጠቃላይ ስብጥሩ አሁን ኦዲየንሳችን ጥሩ ፊልም ይፈልጋል። ጥሩ ፊልም ከቀረበለት የማየት ያንንም ተመልክቶ ሂስ የማድረግ ባህሉ ከፍተኛ ነው። እኔ እዚሁ ሲኒማ ቤት አይደል ያለሁት፣ ጥሩ ኦዲየንስ እንዳለን ማረጋገጫ ነው። ፊልም ሲወጣ በጣም ጥሩ ፊልም ከሆነ በርካታ ከስተመር ነው የሚመጣው። ምክንያቱም አሁንም ዋጋ እየሰጡ ነው። አዳዲስ ፊልሞች እየመጡ ነው፣ ለተመልካች ዋጋ እየሰጡ ነው። ዝቅ ባለ ደረጃ የተሰራ ፊልም ከሆነ ደግሞ ከ3 ቀን በላይ እንኳን አይታይም። እንኳን ወር 2 ወር ሊያዩት ራሱ ቶሎ ነው የሚመለሰው። ይሄ ደግሞ ጥሩ ፊልም ነው። በታሪክ አጽመ ቅርጹ በጣም ቆንጆ ፊልም ነው። መጥተው እንዲመለከቱ እጋብዛለሁ። እንዴት ነው ሃኒሙናችንን ወደድሽው? ማለቴ ጫጉላ ሽርሽራችን በጣም ደስ ይላል። እኔ እንጃ ለምን እንደሆነ የሚያስደስተኝ ነገር ይሄ ነው። ሰርግ ከሚሉት መልስ የቤተሰብ ቅልቅል ከሚሉት ጋጋታ ሁሉ በጣም የሚያስደስተኝ ይሄ ነው። ከቤተሰብ ንትርክም ያድናል። አካባቢውን በጣም ወድጄዋለሁ። ከአንቺ ጋራ